በዓለማችን ላይ ከ1 ቢሊዮን በላይ የሚበልጡ ሰዎች ከቫይታሚን ዲ እጥረት ጋር አብረው እየኖሩ እንዳለና እንዲሁም ደግሞ በቫይታሚን ዲ እጥረት አማካይነት እየተሰቃዩ እንደሚገኙ የተለያዩ የተደረጉ ጥናቶች ያመለክታሉ። ታዲያ ይህ ከፀሐይ ብርሃን የምናገኘው ጠቃሚ የሆነ ቫይታሚን ዲ የምንለው ንጥረ ነገር በሽታን ለመከላከል እንዲሁም ደግሞ የአጥንት መሳሳትን በመከላከል ለአጥንት ጥንካሬና እንዲሁም ደግሞ የድባቴ መጠንን ለመከላከል ወይም ደግሞ ሰዎች ወደ ዲፕሬሽን እንዳያመሩ ቫይታሚን ዲ እጥረት ሲኖር ዲፕሬሽን ጋር ስለሚገናኝ ቫይታሚን ዲ እንዴት አድርገን በቀላሉ በሰውነታችን ውስጥ መቆጣጠር እንደሚችሉ እንዲሁም ደግሞ ስለ ቫይታሚን ዲ ምንነትና ከየትኞቹ የምግብ አይነቶች ቫይታሚን ዲ ማግኘት እንደምንችል እንዲሁም ደግሞ በቀላሉ በቤታችን ውስጥ የቫይታሚን ዲ እጥረትን ለመከላከል ማድረግ የምንችላቸው ነገሮች በዛሬው ዕለት ይዤላችሁ መጥቻለሁ። በቅድሚያ ውድ ተመልካቾቼ ለዚህ ቻናል አዲስ ከሆናችሁ እንኳን በደህና መጣችሁ ማለት ፈልጋለሁ። ውድ ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉና እንዲሁም ደግሞ የምሰራላችሁን የተለያዩ ቪዲዮዎች ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንዲሁም ደግሞ የምሰራላችሁን ቪዲዮዎች ላይ ያላችሁን የተለያዩ ጥያቄዎች መልእክቶች በኮሜንት ሴክሽኑ ስር እንድታስቀምጡና እንዲሁም ደግሞ ቻናል ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ከወዲሁ ማበረታታችሁ እኔ ዶክተር ኦሊያድ ገርሙ እባላለሁ። በቅድሚያ ውድ ተመልካቾቼ ቫይታሚን ዲ ምንድነው የሚለውን አብረን የምንመለከት ይሆናል። ስለ ቫይታሚን ዲ ምንነት ከማየታችን በፊት ቫይታሚኖች ምንድናቸው የሚሉትን አብረን እንመለከታለን። እንግዲህ ቫይታሚኖች በሁለት ይከፈላሉ። ወተር ሶሉብል ቫይታሚን እና ፋት ሶሉብል ቫይታሚን ወይም ደግሞ በውሃ የሚማሙ ቫይታሚኖችና በስብ ወይም ደግሞ በፋት አማካይነት የሚማሙ ወይም ደግሞ አብዞርብ የሚደረጉ የቫይታሚን አይነቶች ተብለው ለሁለት ይከፈላሉ ማለት ነው። ስለዚህ ቫይታሚን ዲ የምንለው የቫይታሚን አይነት ከፋት ሶሉብል ቫይታሚኖች ውስጥ የሚመደብ ነው ማለት ነው። ስለዚህ ፋት ሶሉብል ቫይታሚን የምንላቸው ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ቫይታሚን ኬ የሚሉት ሲሆኑ ወተር ሶሉብል ቫይታሚን የምንላቸው ደግሞ ቫይታሚን ሲ እና ቫይታሚን ቢ ኮምፕሌክሶችን የያዘ ነው ማለት ነው። ስለዚህ በቅድሚያ ቫይታሚን ዲ ከፋት ሶሉብል ቫይታሚኖች ውስጥ የሚመደብ የቫይታሚን አይነት ነው ማለት ነው። ስለዚህ ውድ ተመልካቾቼ እዚህ ጋር ማወቅ ያለባችሁ ቫይታሚን ዲ ከቫይታሚኖች ውስጥ የሚመደብ ሲሆን እሱም ደግሞ ፋት ሶሉብል ቫይታሚኖች ውስጥ የሚመደብ ነው ማለት ነው። ስለዚህ ቫይታሚኖች ለሁለት ይከፈላሉ። ፋት ሶሉብል ቫይታሚን እና ወተር ሶሉብል ቫይታሚን ተብለው ይከፈላሉ። ከፋት ሶሉብል ቫይታሚኖች ውስጥ የሚመደበው ደግሞ አንዱ ቫይታሚን ዲ ነው ማለት ነው። ስለዚህ እንዳልኳችሁ ውድ ተመልካቾቼ ቫይታሚን ዲ ለሰውነታችን የተለያዩ ጥቅሞችን የሚሰጥ የቫይታሚን አይነት ነው። በሰውነታችን ውስጥ በሚገባበት ጊዜ ፋት ያስፈልጓል ወይም ደግሞ ስብ ያስፈልጓል ማለት ነው። ስለዚህ አብዞርብድ እንዲሆን ወይም ደግሞ ጥቅም ላይ እንዲውል ፋቲ ከሆኑ ምግቦች ወይም ደግሞ ስብ ካላቸው ምግቦች ጋር ሊወሰድ የሚገባ የቫይታሚን አይነት ነው ማለት ነው። ስለዚህ ቫይታሚን ዲ እንዳልኳችሁ ፋት ሶሉብል ቫይታሚን ነው። በፀሐይ ብርሃን አማካይነት በቆዳችንና እንዲሁም ደግሞ በኩላሊታችንና በጉበታችን አማካይነት ወደ አክቲቭ ፎርሙ ወይም ደግሞ ወደ ጠቃሚ ወደ ሆነው ሆርሞን አማካይነት ይቀየርና ለተለያዩ ጥቅሞች እንዲውል ይደረጋል ማለት ነው። ስለዚህ ቫይታሚን ዲ ኢሰንሻል ነው ወይም ደግሞ በጣም አስፈላጊ ለሰውነታችን እንዳልኳችሁ መግቢያ ላይ ለተለያዩ ሆርሞኖች መስሪያ እንዲሁም ደግሞ በሽታን ለመከላከል ከድባቴ ጋር የተገናኘው እንዲሁም ደግሞ ለአጥንት መሳሳት እንዲሁም ደግሞ አጥንት መሳሳትን በመከላከል ለአጥንት ጥንካሬ የሚጠቅም የሆርሞን አይነት ነው ማለት ነው። በተጨማሪም ውድ ተመልካቾቼ ቫይታሚን ዲ በሰውነታችን ውስጥ ካልሲየም ወደ ደማችን እንዲገባ ወይም ደግሞ በአንጀታችን በኩል አብዞርብድ እንዲሆን የሚያደርግልን ጠቃሚ የሆነ ቫይታሚን ነው ማለት ነው። ስለዚህ ቫይታሚን ዲ ከተለያዩ ንጥረ ነገሮች ካልሲየም ደግሞ እንደምታውቁት ለአጥንት ጥንካሬ ወይም ደግሞ የአጥንት መሳሳትን በመከላከል ረገድ ትልቅ አስተዋጽኦ ስላለው በቫይታሚን ዲ አማካይነት ወደ ደማችን ውስጥ እንዲገባ ይደረጋል ማለት ነው። ስለዚህ ቫይታሚን ዲ ለተለያዩ ነገሮች ቅድም እንዳልኳችሁ የበሽታ መከላከል እንዲሁም ደግሞ የአጥንት መሳሳትን በመከላከል እንዲሁም ደግሞ በቀጥታ ከድባቴ ጋር ወይም ደግሞ ዲፕሬሽን ጋር ስለሚገናኝ የቫይታሚን ዲ መጠናችሁን ማነሱን እና አለማነሱን በምርመራ ማወቅ ይኖርባችኋል ማለት ነው። በተጨማሪም ቫይታሚን ዲ ከተለያዩ ኢንፌክሽኖች የኢሚዩን ሲስተምን ወይም ደግሞ የበሽታ መከላከል አቅማችሁን በማዳበር ከተለያዩ ኢንፌክሽኖች ራሳችሁን እንድትከላከሉ የሚያደርግና እንዳልኳችሁ ከድባቴ ጋር ወይም ደግሞ ከዲፕሬሽን ጋር የተገናኘ ስለሆነ የቫይታሚን ዲ ሆርሞን ሌቭላችሁን መጠኑን ማወቅና መቆጣጠር ይገባችኋል ማለት ነው። ስለዚህ የቫይታሚን ዲ እጥረት ያለባችሁ ሰዎች አብዛኛውን ጊዜ ለሙድ መዋዠቅ፣ ለድባቴ፣ ለድብርት እንዲሁም ደግሞ ለተለያዩ የአእምሮ ስነ ልቦና ችግሮች የተጋለጡ ሊሆኑ ይችላሉ ማለት ነው። ስለዚህ የቫይታሚን ዲ መጠናችሁን ሬጉሌት ማድረግ ወይም ደግሞ መጠኑን ማወቅና ኮንትሮል ማድረግ ይኖርባችኋል ማለት ነው። ኢን ጀነራል ቫይታሚን ዲ ለሁለት እንከፍለዋለን። ቫይታሚን ዲ2 እና ቫይታሚን ዲ3 ብለን እንከፍለዋለን ማለት ነው። ቫይታሚን ዲ2 የምንለው ወይም ደግሞ ኤርጎ ካልሲፌሮል የምንለው ከእጽዋት ምርት የምናገኘው ወይም ደግሞ የእጽዋት ተዋጽኦ የሆነው ቫይታሚን ዲ2 ማለት ነው። ከፎርቲፋይድ ሲሪያልስ ወይም ደግሞ ከቫይታሚን ዲ2 የበለጸጉ የተለያዩ ሲሪያሎች ወይም ደግሞ ከሩዝ ሊሆን ይችላል ፎርቲፋይድ ራይስ ወይም ደግሞ ፎርቲፋይድ ሲሪያልስ ከምንላቸው የምናገኘው ቫይታሚን ዲ2 የምንለው ነው። ቫይታሚን ዲ3 የምንለው ደግሞ ከእንስሳት ምርት የምናገኘው ወይም ደግሞ ኮሌካልሲፌሮል የምንለውን ቫይታሚን ዲ3 ደግሞ ከእንስሳት ምርት ወይም ደግሞ ከእንስሳት ተዋጽኦ ከወተት ከስጋ እንዲሁም ደግሞ ከተለያዩ የእንስሳት ተዋጽኦች የምናገኘው ቫይታሚን ዲ3 ይባላል ማለት ነው። ስለዚህ ኢን ጀነራል ለሁለት እንከፍላቸዋለን። ቫይታሚን ዲ2 ወይም ደግሞ ኤርጎ ካልሲፌሮል እና ቫይታሚን ዲ3 ወይም ደግሞ ኮሌካልሲፌሮል ብለን ለሁለት እንከፍላቸዋለን ማለት ነው።
ከዚህ በመቀጠል ውድ ተመልካቾች የቫይታሚን ዲ እጥረትን የሚያስከትሉ ምክንያቶች ምን እንደሆኑ አብረን የምንመለከት ይሆናል። ከኔ ጋር አሁንም አብራችሁን ቆዩ። ከዚህ በመቀጠል ውድ ተመልካቾች ለምንድነው አብዛኞቹ ሰዎች ላይ ወይም ደግሞ በብዛት ሰዎች ላይ የቫይታሚን ዲ እጥረት ሊከሰት የቻለው ወይም ደግሞ የቫይታሚን ዲ መጠናቸው በሰውነታቸው ላይ ያነሰው ለሚለው አብዛኛው ጊዜ የሚጠቀሰው ምክንያት በቂ የሆነ የፀሐይ ብርሃን አለማግኘታቸው ነው ወይም ደግሞ ከፀሐይ የሚገኘው ቫይታሚን ዲን አለማግኘታቸው በዋናነት የሚጠቀስ ምክንያት ነው ማለት ነው። ይህም ደግሞ አብዛኛውን ጊዜ በቤት ውስጥ መቀመጥ ለምሳሌ ጧት ፀሐይ አለመሞቅ ሊሆን ይችላል ወይም ደግሞ አብዛኛውን ጊዜ በቤታቸው ኮንዶሚኒየም የሆኑ ሰዎች ወይም ደግሞ ፀሐይ ወጥተው ለመሞቅ አክሰሱ የሌላቸው ወይም ደግሞ እድሉን የማያገኙ ሰዎች ቤታቸው ኮንዶሚኒየም የሆነ ወይም ደግሞ የጋራ መጠቀሚያ ቤቶች ያላቸው ሰዎች ባልከኒያቸው ወይም ደግሞ አጭር ሊሆን ይችላል ወይም ደግሞ በቂ የሆነ የፀሐይ ብርሃንን ላያገኙ ይችላል ማለት ነው። ስለዚህ አብዛኛውን ጊዜ ቤታቸው ውስጥ ለረጅም ጊዜ የሚቀመጡ ሰዎች ለቫይታሚን ዲ እጥረት የተጋለጡ ናቸው ማለት ነው። ሌላኛው ምክንያት ደግሞ ጂኦግራፊካል አቀማመጥ ሲሆን ወይም ደግሞ የፀሐይ ብርሃን በበቂ ሁኔታ ወደ ምድር የማይመጣበት አካባቢዎች ሊኖሩ ይችላሉ። እነዚህ ወደ ኖርዝ ፖል የተጠጉ ሰዎች ወይም ደግሞ ወደ ሰሜንና ወደ ደቡብ ዋልታ ወይም ደግሞ ወደ ሰሜን ንፍቀ ክበብ ወይም ደግሞ ወደ ደቡብ ንፍቀ ክበብ የተጠጉ ሰዎች ካሉ ለምሳሌ የምድረ ወገብ አካባቢ ወይም ደግሞ ኢኩዌተር አካባቢ የማይኖሩ ሰዎች ካሉ ወደ ሰሜንና ወደ ደቡብ ዋልታ አካባቢ የሚሄደው የፀሐይ ብርሃን መጠንም ያነሰ ሊሆን ስለሚችል አብዛኛው ጊዜ እዛ አካባቢ የሚኖሩ ሰዎች ለቫይታሚን ዲ እጥረት የተጋለጡ ናቸው ማለት ነው። አንደኛውና ዋነኛው ለቫይታሚን ዲ እጥረት መጋለጥ ዋና ምክንያት ተብሎ የሚወሰደው የፀሐይ ብርሃን ማጣት ሊሆን ይችላል ማለት ነው። ሌላኛው ለቫይታሚን ዲ እጥረት የተጋለጡ የማህበረሰብ ክፍሎች ደግሞ የቆዳቸው ቀለም ጠቆር ያለ ሰዎች ወይም ደግሞ ዳርክ ስኪን የሆኑ ሰዎች በሰውነታቸው ውስጥ ከፍተኛ የሆነ ሜላኒን ስላላቸው ወይም ደግሞ ሜላኒን የተባለ ፒግመንት ስላላቸው ይህ ሜላኒን የተባለው ፒግመንት ደግሞ ቫይታሚን ዲ እንዳይመረት ስለሚከለክል የቫይታሚን ዲ እጥረት ያጋጥማቸዋል ማለት ነው። ስለዚህ ሌላኛው ለቫይታሚን ዲ ተጋላጭ የሆኑ የማህበረሰብ ክፍሎች ደግሞ አብዛኛውን ጊዜ ሜላኒን በአፍሪካዎች ላይ ከፍተኛ ስለሆነ ለቫይታሚን ዲ እጥረት የተጋለጡ ይሆናሉ ማለት ነው። ስለዚህ አፍሪካ ሬስ ያላቸው ወይም ደግሞ የቆዳ ቀለማቸው ጥቁር የሆኑ ሰዎች አብዛኛውን ጊዜ ለቫይታሚን ዲ እጥረት የተጋለጡ ናቸው ማለት ነው። ሌላኛው ለቫይታሚን ዲ እጥረት የተጋለጡ የማህበረሰብ ክፍሎች ደግሞ እድሜያቸው የገፉ ሰዎችና ያረጁ ሰዎች ሲሆን ይህም ደግሞ የሚሆንበት ዋነኛ ምክንያት ቆዳቸው በጣም እየተለጠጠና ስኪናቸው በጣም እየሳሳ ስለሚመጣ ቫይታሚን ዲን ከፀሐይ ብርሃን የማግኘት አቅሙ በዛኑ ልክ ያህል እየቀነሰ ይመጣል ማለት ነው። ስለዚህ ቫይታሚን ዲ እጥረት የሚጋለጡ ሌላኛው የማህበረሰብ ክፍሎች እድሜያቸው የገፉና እድሜያቸው በተለይ ከ60ና ከ60 በላይ የሆኑ ሰዎች ለቫይታሚን ዲ እጥረት የተጋለጡ ናቸው ማለት ነው። ስለዚህ እዚህ ጋር ውድ ተመልካቾች ማወቅ ያለባችሁ ለቫይታሚን ዲ እጥረት የተጋለጡ ሰዎች አብዛኛውን ጊዜ ስለዚህ ሰውነታቸው ላይ የፀሐይ ብርሃን በበቂ ሁኔታ የማያገኙ ሰዎች ማለትም ኖርዝ ፖል ወይም ደግሞ ሳውዝ ፖል አካባቢ ቀርበው የሚኖሩ ሰዎች፣ በቤታቸው ውስጥ ለረጅም ሰዓት የሚቀመጡ ሰዎች፣ ያረጁ ሰዎች ወይም ደግሞ ቆዳቸው በጣም የተለጠጠና በጣም ቀጭን ከመሆኑ ጋር በተገናኘ የፀሐይ ብርሃንን በበቂ ሁኔታ ማግኘት ስለማይችሉ እነዚህ ሰዎች ለቫይታሚን ዲ እጥረት የተጋለጡ ናቸው ማለት ነው። ስለዚህ እዚህ ጋር ማወቅ ያለባችሁ የቫይታሚን ዲ እጥረት ሙሉ በሙሉ በሚባል ደረጃ ከፀሐይ ብርሃን ጋር የተገናኘ ነው ማለት። ስለዚህ እናንተ ማድረግ ያለባችሁ አንዱ ቲፕ ምንድነው የፀሐይ ብርሃንን በበቂ ሁኔታ ማግኘታችሁን ማወቅ ይኖርባችኋል ማለት ነው። ስለዚህ የፀሐይ ብርሃንን ቫይታሚን ዲ እጥረትን ለመከላከል ማግኘት ይኖርባችኋል ማለት ነው። ሌላኛው ለቫይታሚን ዲ እጥረት ተጋላጭ እንድትሆኑ የሚያደርጋችሁ ደግሞ ከፍተኛ የሆነ የውፍረት መጠን ወይም ደግሞ ኦቤሲቲ የምንለው ነው። ይህም ደግሞ የሆነበት ዋነኛ ምክንያት በኦቤሲቲ ወይም ደግሞ በስብ ምክንያት አማካይነት ወይም ደግሞ በሰውነታችን ውስጥ ያለው ፋት ቫይታሚን ዲን ትራፕ የማድረግና ስኪን ላይ ኤክስፕሬስ እንዳይደረግ ወይም ደግሞ ቆዳችን ላይ እንዳይታይ በማድረግ የቫይታሚን ዲ እጥረትን ሊያመጣባችሁ ይችላል ማለት ነው። ስለዚህ ከፍተኛ የሆነ የውፍረት መጠን ያለባችሁ ሰዎች ወይም ደግሞ ከፍተኛ የሆነ ፋት ኮንተንት ያለባችሁ ሰዎችን ቫይታሚን ዲን ትራፕ አድርጎ ሊይዝ ስለሚችል የቫይታሚን ዲ እጥረት ሊያጋጥማችሁ ስለሚችል ውፍረታችሁንም መቆጣጠርና መቀነስ ይኖርባችሁ ይገባል ማለት ነው። ስለዚህ የውፍረት መጠንም ካለባችሁ ለቫይታሚን ዲ የመጋለጥ ወይም ደግሞ ሪስክ ፋክተር ሊሆን ይችላል ማለት ነው። ሌላኛው በሰውነታችሁ ውስጥ ሊገኙ የሚችሉ የተለያዩ የአንጀት በሽታዎች ናቸው ወይም ደግሞ የማል አብዞርፕሽን ዲስኦርደር የምንላቸው ወይም ደግሞ አንጀታችን የተለያዩ ንጥረ ነገሮችን ወደ ደማችን አብዞርብ እንዳያደርግ የሚከለክሉ የተለያዩ የበሽታ አይነቶች አሉ። ለምሳሌ ሲሊያክ ዲዚዝ አንዱ ነው። እንዲሁም ደግሞ ከዚህ በፊት ቪዲዮ የሰራውላችሁ ክሮንስ ዲዚዝ የተባለው በሽታም ደግሞ አንጀታችሁ በበቂ ሁኔታ የተለያዩ ንጥረ ነገሮችን ወደ ደም ወይም ደግሞ አብዞርብ እንዳያደርግ ወይም ደግሞ የተለያዩ ንጥረ ነገሮችን ወደ ደማችን አብዞርብ እንዳያደርግ የሚከለክሉት የተለያዩ በሽታዎች አሉ። ከነዚህ መካከል አንዱ ክሮንስ ዲዚዝ ነው። ስለ ክሮንስ ዲዚዝ የማታውቁ ከሆነ ቪዲዮ ሊንኩን አስቀምጥላችኋለሁ። ክሮንስ ዲዚዝ እንደምታውቁት በአብዛኛው ጊዜ ስሞል ኢንተስታይን ላይ ወይም ደግሞ ኢሊየም ላይ ነው የሚከሰተው ወይም ደግሞ አብዛኛው አብዞርፕሽን የሚካሄድበት የተለያዩ ንጥረ ነገሮች ወደ ደማችን የሚገቡበት ቦታ ላይ ወይም ደግሞ የአንጀታችን ክፍል ላይ ክሮንስ ዲዚዝ ካለ ደም ደግሞ የአንጀታችንን የአብዞርፕሽን አቅም ስለሚከለክል ለቫይታሚን ዲ እጥረት ሊያጋልጠን ይችላል ማለት ነው። ስለዚህ የተለያዩ ኢንተስታይናል ማልአብዞርፕሽን ዲስኦርደርስ የምንላቸው ወይም ደግሞ የአንጀታችንን ስራ የሚከለክሉ የተለያዩ በሽታዎች ጭምር ለቫይታሚን ዲ እጥረት ሊዳርጉን ይችላሉ ማለት ነው።
እንዲሁም ደግሞ የተለያዩ ባሪያትሪክ ሰርጀሪ የምንላቸው አይነት ሰርጀሪዎች አሉ ወይም ደግሞ የሆድና የአንጀት ሰርጀሪዎችን ወይም ደግሞ ኢንተስታይናል ሪሙቫል ወይም ደግሞ ኢንተስታይናል ሪዘክሽን የተደረገላቸው ሰዎች ወይም ደግሞ ሾርት ባውል ሲንድሮም ያለባቸው ወይም ደግሞ የአንጀታቸው ክፍል ተቆርጦ የወጣባቸው ሰዎች ካሉ ወይም ደግሞ በተለያዩ ኢንፌክሽኖች ሊሆን ይችላል በክሮንስ ዲዚዝ አማካኝነት ከዚህ በፊት ሰርጀሪ አድርገው የሚያውቁ ሰዎች ካሉ አንጀታቸው ወይም ደግሞ የአንጀታቸው ክፍል ስለሌለ አብዞርፕሽን አያካሂድም። አብዞርፕሽን ካላካሄደ ደግሞ እንዳልኳችሁ የተለያዩ ጠቃሚ ንጥረ ነገሮች ወደ ደማቸው ስለማይገቡ ከነዚህ ጠቃሚ ንጥረ ነገሮች መካከል አንዱ ቫይታሚን ዲ ነው። ስለዚህ በዚህ አማካኝነት ባሪያትሪክ ሰርጀሪ ወይም ደግሞ የሆድና የአንጀት ሰርጀሪ ያደረጉ ሰዎችም ለቫይታሚን ዲ እጥረት የተጋለጡ ይሆናሉ ማለት ነው። ስለዚህ የተለያዩ ሰዎች ወይም ደግሞ የአንጀት በሽታ ያለባቸው ሰዎች ካላችሁ ለቫይታሚን ዲ እጥረት ልትጋለጡ ስለሚችሉ ምርመራ ማድረግ ይኖርባችኋል ማለት ነው። ሌላኛው ውድ ተመልካቾቼ ለቫይታሚን ዲ እጥረት እንድትጋለጡ የሚያደርጋችሁ ደግሞ ነባር የሆኑ የተለያዩ ሜዲካል ኮንዲሽኖች ወይም ደግሞ ነባር የሆኑ የተለያዩ በሽታዎች ለምሳሌ የጉበት በሽታ፣ የኩላሊት በሽታ የመሳሰሉ በሽታዎች ካለባችሁ ወይም ደግሞ ሲኬዲ እና ሲኤልዲ ካለባችሁ ቫይታሚን ዲን ወደ አክቲቭ ፎርም ለመቀየር ስለማይችል ወይም ደግሞ ወደ አክቲቭ ፎርም ኦፍ ቫይታሚን ዲ መቀየር ስለማይችል ወደ ሆርሞንነት መቀየር ስለማይችል ካልሲየምን አብዞርብ እንዳያደርግ ያደርገዋል ማለት ነው። ስለዚህ ካልሲየም ደግሞ ወደ ሰውነታችሁ ካልገባ ለተለያዩ የአጥንት መሳሳት ችግሮች ተጋላጭ ልትሆኑ ስለምትችሉ የቫይታሚን ዲ እጥረትም ሊኖርባችሁ የሚችለው አንደኛ በተለያዩ በሽታዎች አማካኝነት ሊሆን ይችላል ማለት ነው። ስለዚህ የጉበትና የኩላሊት በሽታ ካለባችሁም ለቫይታሚን ዲ እጥረት ተጋላጭ ልትሆኑ ስለምትችሉ እናንተም ደግሞ ጥንቃቄ ማድረግና ምርመራ ልታደርጉ ይገባል ማለት ነው። ስለዚህ ሌላው የቫይታሚን ዲ እጥረት ሊከሰትባቸው የሚችሉ ሰዎች የጉበትና የኩላሊት በሽታ ያለባችሁ ሰዎች ምክንያቱም ቫይታሚን ዲ ወደ አክቲቭ ፎርሙ ሊቀየር የሚችለው ወይም ደግሞ ጠቃሚ ወደ ሆነ ሆርሞንነት ሊቀየር የሚችለው አብዛኛውን ጊዜ ቫይታሚን ዲ በጉበታችሁና በኩላሊታችሁ ስለሆነ የጉበትና የኩላሊት በሽታ ያለባችሁ ሰዎችም የቫይታሚን ዲ እጥረት ሊኖርባችሁ ስለሚችል ጥንቃቄ ልታደርጉና ምርመራ ልታደርጉ ይገባል ማለት ነው። ከዚህ በመቀጠል ውድ ተመልካቾቼ አብረን የምንመለከተው እንዴት ነው ቫይታሚን ዲ ወደ አክቲቭ ፎርሙ የሚቀየረው ወይም ደግሞ ከስኪናችን ወይም ደግሞ ከቆዳችን ተነስቶ ወደ ጉበታችን ሄዶ ወደ ኩላሊታችን ሄዶ እንዴት አድርጎ ነው ወደ አክቲቭ ፎርሙ የሚቀየረው የሚለውን አብረን የምንመለከት ይሆናል። ቅድሚያ 7 ዲሃይድሮኮሌስትሮል የምንለው ንጥረ ነገር አለ። በፀሐይ ብርሃን አማካኝነት ወደ ኮሌካልሲፌሮል ወይም ደግሞ ወደ ዲ3 ወደምንለው የቫይታሚን ዲ3 አይነት ይቀየራል ማለት ነው። በተጨማሪም ውድ ተመልካቾቼ ቅድም እንዳልኳችሁ ኮሌካልሲፌሮል ወይም ደግሞ ቫይታሚን ዲ3 ከተለያዩ የእንስሳት ምርቶች የምናገኘው እንደሆነ ቅድም ነግሬያችኋለሁ። ከአሳ ሊሆን ይችላል፣ ከወተት፣ ከእንቁላል እንዲሁም ደግሞ ከስጋ ምርቶች የተለያዩ ከእንስሳት ተዋጽኦ የሆኑ ምርቶች የምናገኘው ቫይታሚን ዲ3 አለ። ስለዚህ ይህ ኮሌካልሲፌሮል የምንለው ወይም ደግሞ ቫይታሚን ዲ3 የምንለው ነው በዋናነት ለሰውነታችን የሚያስፈልገው ማለት ነው። ከዚህ በኋላ ይህ ቫይታሚን ዲ3 የምንለው ወይም ደግሞ ኮሌካልሲፌሮል የምንለው ሃይድሮክሲሌት ይሆንና ወይም ደግሞ አንድ OH ይጨመርበትና ወደ 25 ሃይድሮክሲ ኮሌካልሲፌሮል ይቀየራል ማለት ነው። ስለዚህ ከሃይድሮክሲሌሽን በኋላ ወይም ደግሞ አንድ OH ከተጨመረበት በኋላ ወደ 25 ሃይድሮክሲ ኮሌካልሲፌሮል ወደምንለው የቫይታሚን ዲ3 ፎርም ይቀየራል ማለት ነው። ከዛ የ25 ሃይድሮክሲ ኮሌካልሲፌሎር ወይም ደግሞ ሃይድሮክሲ ካልሲፌሎር የምንለው ወይም ደግሞ ቫይታሚን ዲ3 የምንለው ሃይድሮክሲሌትድ ከሆነ በኋላ ተጨማሪ ሃይድሮክሲሌት ይደረጋል ወይም ደግሞ ተጨማሪ OH ይጨመርበትና ይህ ደግሞ የሚሆነው በኪድኒ ውስጥ ወይም ደግሞ በኩላሊታችን አማካኝነት ተጨማሪ ሃይድሮክሲ ይጨመርበታል ወይም ደግሞ ተጨማሪ OH ከተጨመረበት በኋላ ወይም ደግሞ ሃይድሮክሲሌት ከተደረገ በኋላ ወደ 1.25 ዳይሃይድሮክሲ ኮሌካልሲፌሎር ወይም ደግሞ ወደ አክቲቭ ፎርም ኦፍ ቫይታሚን ዲ3 የምንለው ይቀየራል ማለት ነው። ይህ ቫይታሚን ዲ3 ነው ለሰውነታችን አስፈላጊ ነው ማለት ነው። ስለዚህ ይህ አክቲቭ ፎርም እንዲከናወን ደግሞ ኩላሊታችንም ጉበታችንም ጤናማ ሊሆን ይገባል ማለት ነው። ለዛ ነው ቅድም የኩላሊት በሽታና የጉበት በሽታ ያለባቸው ሰዎች አብዛኛውን ጊዜ ለቫይታሚን ዲ3 እጥረት የተጋለጡ ናቸው ማለት የቫይታሚን ዲን አክቲቭ ፎርም ማድረግ ስለማይችሉ ወይም ደግሞ ፕሮሰስ አድርገው ወደ ጠቃሚ ወደ ሆነ የቫይታሚን ዲ ፎርም መቀየር ስለማይችሉ የጉበት በሽታና የኩላሊት በሽታ ያለባቸው ሰዎች አክቲቭ ፎርም ኦፍ ቫይታሚን ዲ3 ማግኘት ስለማይችሉ ለቫይታሚን ዲ3 እጥረት የተጋለጡ ይሆናሉ ማለት ነው። ሌላኛው ውድ ተመልካቾቼ ለቫይታሚን ዲ እጥረት የተጋለጡ የማህበረሰብ ክፍሎች ደግሞ በተደጋጋሚ ሰንስክሪን የሚጠቀሙ ሰዎች ወይም ደግሞ የፀሐይ ብርሃን ለመከላከል የሚቀቡ የተለያዩ ቅባቶች አሉ ወይም ደግሞ ሰንስክሪኖችን የሚጠቀሙ በተለይ ደግሞ ሰንላይት ፕሮቴክሽን ፋክተር 30 እና ከዛ በላይ የሆኑ የሰንስክሪን አይነቶችን የሚጠቀሙ ግለሰቦች አብዛኛውን ጊዜ የፀሐይ ብርሃንን እስከ 95% እና ከዛ በላይ የመከልከል አቅም ስላለው ለቫይታሚን ዲ እጥረትም የተጋለጡ ናቸው ማለት ነው። ስለዚህ በተደጋጋሚ ሰንስክሪንን የምትጠቀሙ ሰዎችም ካላችሁ ሰውነታችሁ ላይ የሚደርሰውን የፀሐይ ብርሃን ከመከልከል ባሻገር ለቫይታሚን ዲ እጥረት አጋላጭ ሊያደርጋችሁ ስለሚችል ወይም ደግሞ ለቫይታሚን ዲ እጥረት የተጋለጣችሁ ልትሆኑ ስለምትችሉ እናንተም ሰንስክሪንን ዘውትር የምትጠቀሙ ሰዎች ጥንቃቄና ምርመራ ልታደርጉ ይገባል ማለት ነው። ሌላኛው የቫይታሚን ዲ እጥረት ሊያጋጥማቸው የሚችሉ ሰዎች ደግሞ ወይም ደግሞ የማህበረሰብ ክፍሎች ደግሞ ከ6 ወር በኋላ የትኛውንም አይነት ሰፕሊመንታሪ ፊዲንግ ወይም ደግሞ የትኛውንም አይነት ከጡት ባሻገር ወይም ደግሞ ከጡት በተጨማሪ የትኛውንም አይነት ሰፕሊመንታሪ ፊዲንግ ያልጀመሩ ህፃናት ካሉ በተለይም ደግሞ የምታጠባው እናት የቫይታሚን ዲ እጥረት ካለባት ራሷ ደግሞ
የቫይታሚን ዲ እጥረት ካለባትና የምታጠባ ከሆነ ወይም ደግሞ ከ6 ወር በኋላ ተጨማሪ ሰፕሊመንታሪ ፊዲንግ ወይም ደግሞ የተለያዩ የምግብ አይነቶችን ለህፃኑ ካልጀመረች ህፃኑ ላይ የቫይታሚን ዲ እጥረት ሊያጋጥመው ይችላል ማለት ነው። ስለዚህ ለዚህ ነው ህፃኑ ቫይታሚን ዲን ከፀሐይ ብርሃን እንዲያገኝ የሚመከረው ማለት ነው። እንዲሁም ደግሞ ስትሪክት ቬጀቴሪያንስ የሆኑ ሰዎች ወይም ደግሞ የተለያዩ የእጽዋት ምርቶችን ብቻ ወይም ደግሞ የእጽዋት ተዋጽኦችን ብቻ የሚመገቡ ሰዎች ወይም ደግሞ የተለያዩ ስጋዎችን የማይመገቡ ኦርጋን ሚት የምንላቸው የኩላሊት ስጋ፣ የጉበት ስጋ እንዲሁም ደግሞ የተለያዩ ቢፍ ስጋ አይነቶችን የማይበሉ ሰዎችም ደግሞ ወይም ደግሞ ስትሪክትሊ ቬጀቴሪያንስ የሆኑ ሰዎችም አብዛኛውን ጊዜ ለቫይታሚን ዲ እጥረት የተጋለጡ ናቸው። ስለዚህ እናንተም የቫይታሚን ዲ መጠናችሁን መመርመርና ጥንቃቄ ልታደርጉ ይገባል ማለት ነው። እንዲሁም ደግሞ ቅድም እንዳልኳችሁ ውድ ተመልካቾች እድሜያቸው ከ60 እና ከ65 በላይ የሆኑ ሰዎች ለተለያዩ ሜዲካል ኮንዲሽኖች ወይም ደግሞ ለተለያዩ በሽታዎች ለኩላሊት በሽታ፣ ለጉበት በሽታ ተጋላጭ ከመሆናቸው ባሻገር ቆዳቸው ራሱ የሳሳ ስለሚሆን ወይም ደግሞ ቆዳቸው በጣም ቲን ወይም ደግሞ ቀጭን ስለሚሆን የፀሐይ ብርሃንን ትራፕ አድርጎ ወይም ደግሞ አብዞርብ አድርጎ የመያዝ አቅሙም ደግሞ ያነሰ ስለሚሆን እድሜያቸው ከ60 እና ከ65 በላይ የሆናችሁ ሰዎችም ደግሞ በተደጋጋሚ ፀሐይ ብርሃንን መሞቅ ሊኖርባችሁ ይገባል ማለት ነው። ምክንያቱም የቫይታሚን ዲ እጥረት በተደጋጋሚ ሊያጋጥማችሁ ስለሚችል ይሄም ደግሞ እድሜያችሁ ከገፋ በኋላ ለተለያዩ የአጥንት መሳሳት ኦስቲዮፖሮሲስ የምንላቸው ኦስቲዮማሌሺያ የምንላቸው የተለያዩ የአጥንት ችግሮች አሉ። ለነዚህ ተጋላጭ እንዳትሆኑ የፀሐይ ብርሃንን በተደጋጋሚ ልትሞቁ ይገባል ማለት ነው። ስለዚህ እድሜያቸው ከ65 እና ከ60 በላይ የሆኑ ሰዎችም ለቫይታሚን ዲ እጥረት በጣም የተጋለጡ ናቸው ማለት ነው። ከዚህ በተጨማሪ ደግሞ አብዛኛውን ጊዜ እርጉዝ እናቶችና የሚያጠቡ እናቶች ላይም የቫይታሚን ዲ እጥረት በጣም ከፍተኛ ሊሆን ይችላል። ስለዚህ እነዚህ የቫይታሚን ዲ የሚያስፈልጋቸው በሰፕሊመንት አማካኝነት ዶዙ ከፍተኛ የሆነ የቫይታሚን ዲ መጠንም ሊያስፈልጋቸው ይችላል። እንዲሁም ደግሞ የሚሞቁትን የፀሐይ ብርሃን መጠንም ደግሞ በተደጋጋሚ የፀሐይ ብርሃን ሊያገኙ ይገባል ማለት ነው። ስለዚህ የምታጠቡ እናቶች ካላችሁ፣ እርጉዝ እናቶች ወይም ደግሞ ፕሬግናንት ውመኖች ካላችሁ የቫይታሚን ዲ መጠናችሁ አንሶ ሊሆን ስለሚችል እናንተም ደግሞ ጥንቃቄ ማድረግ ይኖርባችኋል ማለት ነው። ስለዚህ እንግዲህ ውድ ተመልካቾቼ እንዳልኳችሁ ቫይታሚን ዲ እጥረት እንዲከሰት የሚያደርጉ የተለያዩ ምክንያቶች እንዳሉ ነግሬያችኋለሁ። በዋናነት ሁሉም ደግሞ የሚያያዙት ከፀሐይ ብርሃን ጋር በተገናኘ ነው ወይም ደግሞ በቂ የሆነ የፀሐይ ብርሃን ካለማግኘታችሁ ጋር በተገናኘ ምክንያት ቫይታሚን ዲ እጥረት ለተደጋጋሚ ሊከሰትባችሁ ይችላል ማለት ነው። ስለዚህ አብዛኛውን ጊዜ ጂኦግራፊካል ሎኬሽናችሁ ወደ ሰሜን ዋልታ ወደ ደቡብ ዋልታ የቀረባችሁ ከሆናችሁ ወይም ደግሞ የፀሐይ ብርሃን በበቂ ሁኔታ የማታገኙ ከሆነ ኮንዶሚኒየም ወይም ደግሞ የጋራ መኖሪያ ቤቶች ውስጥ አብዛኛውን ጊዜ የምትኖሩ ከሆነና በቂ የሆነ የፀሐይ ብርሃን የማታገኙ ከሆነ እንዲሁም ደግሞ ስኪናችሁ ወይም ደግሞ የቆዳ ቀለማችሁ ደግሞ ዳርክ የሆኑ ሰዎች ወይም ደግሞ ጥቁር የሆናችሁ ሰዎች ላይ ሜላኒን ጋር በተገናኘ ወይም ደግሞ ሜላኒን ትራፕ ስለሚያደርገው ወይም ደግሞ ሜላኒን ቫይታሚን ዲ እንዳይመረት ምክንያት ስለሚሆን ወይም ደግሞ ስለሚከለክል ይህም ደግሞ ለቫይታሚን ዲ እጥረት የተጋለጣችሁ ልትሆኑ ትችላላችሁ። እንዲሁም ደግሞ ከፍተኛ የሆነ የውፍረት መጠን ያለባችሁ ሰዎች ከፍተኛ የሆነ ውፍረት ካለባችሁ በውስጣችሁ ያለው ወይም ደግሞ በሰውነታችሁ ውስጥ ያለው ፋት ቫይታሚን ዲን ትራፕ አድርጎ ስለሚይዝ ቫይታሚን ዲ እጥረት ሊኖርባችሁ ይችላል ማለት ነው። ስለዚህ የጉበት በሽታ የኩላሊት በሽታ ያለባችሁ ሰዎች ምርመራ ልታደርጉ ይገባል። ስለዚህ እንዲሁም ደግሞ እርጉዝ እናቶች ካላችሁ የምታጠቡ እናቶችም ካላችሁ እናንተ በይበልጥ ቫይታሚን ዲ በሰፕሊመንት መልኩ ሊታዘላችሁ ይችላል ማለት ነው። ስለዚህ ምርመራና ጥንቃቄ ልታደርጉ ይገባል። እድሜያችሁ ደግሞ ከ60 እና ከ65 በላይ የሆነ ሰዎች ደግሞ ስኪናችሁ ወይም ደግሞ ቆዳችሁ በጣም እየሳሳና አብዞርብ የማድረግ ወይም ደግሞ ፀሐይ ብርሃንን ሙሉ በሙሉ አብዞርብ የማድረግ አቅሙ ስለሚቀንስ እናንተም ደግሞ የቫይታሚን ዲ እጥረት ሊያጋጥማችሁ ስለሚችል እናንተም ምርመራና ጥንቃቄ ልታደርጉ ይገባል ማለት ነው። በተለይም ደግሞ እድሜያችሁ 65 እና 60 በላይ የሆኑ ሰዎች ካላችሁ ማለት ነው። በመቀጠል ውድ ተመልካቾቼ ከነዚህ ሪስክ ፋክተሮች ወይም ደግሞ ከነዚህ አጋላጭ የሆኑ ምክንያቶች ተነስተን አንድ ግለሰብ የቫይታሚን ዲ እጥረት አለበት ወይስ ደግሞ የለበትም የሚለውን የሚያመላክቱ የተለያዩ ምልክቶች አሉ። እነዚህ የቫይታሚን ዲ እጥረቶች ምን ምን እንደሆኑ ወይም ደግሞ እነዚህ የቫይታሚን ዲ እጥረት ምልክቶች ምን ምን እንደሆኑ አብረን የምንመለከት ይሆናል። አሁንም ከኔ ጋር ሁኑ። አብዛኛውን ጊዜ ውድ ተመልካቾቼ የቫይታሚን ዲ እጥረት ምልክቶቹ ሳይታዩ ነው ቫይታሚን ዲ እጥረት እንዳለብን የሚታወቀው ወይም ደግሞ የቫይታሚን ዲ እጥረት ምልክቶች ሁላ ላይመስሉን ይችላሉ ወይም ደግሞ እነዚህ ምልክቶች የቫይታሚን ዲ እጥረት እንደሆኑ ሳናውቀው አብዛኛውን ጊዜ ሰዎች እንዳልኳችሁ ከቫይታሚን ዲ እጥረት ጋር ሳያውቁት ይኖራሉ ማለት ነው። እንዳልኳችሁ በዓለማችን ላይ እስከ 1 ቢሊዮን የሚያሉት የዓለማችን ህዝቦች ከቫይታሚን ዲ እጥረት ጋር አብረው እየኖሩ ሳያውቁት ይገኛሉ ማለት ነው። ስለዚህ እነዚህ ከዚህ በኋላ የምነግራችሁ የቫይታሚን ዲ እጥረት ምልክቶች ሊሆኑ ስለሚችሉ እናንተም ምርመራ ማድረግ ይኖርባችኋል ማለት ነው። አንደኛ ከፍተኛ የሆነ የድካም ስሜትና አቅም ማጣት ስሜት የሚሰማችሁ ከሆነ በተለይም ደግሞ ጧት ከእንቅልፋችሁ ስትነሱ ወይም ደግሞ በቂ የሆነ እንቅልፍ ካገኛችሁ በኋላ በተደጋጋሚ የድካም ስሜትና የአቅም ማጣት ስሜት የሚሰማችሁ ከሆነ ምናልባት የቫይታሚን ዲ እጥረት ምልክት ሊሆን ስለሚችል እናንተ ምርመራና ጥንቃቄ ልታደርጉ ይገባል ማለት ነው። ሌላኛው ደግሞ የጀርባ ህመምና የአጥንት መዳከም ወይም ደግሞ የአጥንት ጥንካሬ ማጣት እንዲሁም ደግሞ ለተደጋጋሚ ኢንፌክሽኖች ተጋላጭ ከሆናችሁ ለሆድ ኢንፌክሽኖች፣ ለኒሞኒያ ወይም ደግሞ ለሳምባ ምች፣ ለሳምባ ኢንፌክሽን እንዲሁም ደግሞ ለሽንት ቧንቧ ኢንፌክሽን በተደጋጋሚ የምትጋለጡ ከሆነ እናንተ ምናልባት የቫይታሚን ዲ መጠናችሁ አንሶ ሊሆን ስለሚችል
እናንተም ደግሞ ምርመራ ልታደርጉ ይገባል ማለት ነው። ስለዚህ የሽንት ቧንቧ ኢንፌክሽን ምልክት ካለባችሁ እንዲሁም ደግሞ ቶሎ መንሻት ስትሸኑ የሚያቃጥላችሁ ከሆነ እንዲሁም ደግሞ ቶሎ በየጊዜው በአመት ውስጥ በተደጋጋሚ ለኢንፌክሽን የምትጋለጡ ከሆነ ለሳምባ ምች የምትጋለጡ ከሆነ በየጊዜው ማለትም በአመት ውስጥ ከ3 እና ከዛ በላይ ለሳምባ ምች የምትጋለጡ ከሆነ እንዲሁም ደግሞ ለሆድ ኢንፌክሽን በተደጋጋሚ ለተለያዩ ባክቴሪያ ኢንፌክሽኖች የምትጋለጡ ከሆነ ምናልባት የቫይታሚን ዲ መጠናችሁ አንሶ ሊሆን ስለሚችል ቫይታሚን ዲ እንዳልኳችሁ ለበሽታ መከላከል ትልቅ አስተዋጽኦ ስላለው የቫይታሚን ዲ መጠናችሁን መመርመርና ማወቅ ይኖርባችኋል ማለት ነው። ሌላኛው ደግሞ የፀጉራችሁ መሳሳትና መነቃቀል እንዲሁም ደግሞ የሙድ መዋዠቅና ድባቴ ካለባችሁ እንዲሁም ደግሞ ቶሎ የሚደክማችሁ አቅም የምታጡ ሰዎች ከሆናችሁ እንዲሁም ደግሞ ያለባችሁ ቁስል ለምሳሌ ቁስላችሁ ቶሎ አልድን ካለ ወይም ደግሞ እየመረቀዘና እየመገለ የሚያስቸግራችሁ ከሆነ ለተለያዩ ኢንፌክሽኖች በተደጋጋሚ የምትጋለጡ ከሆነ የጡንቻ ህመም ካለባችሁ አቅም ማጣት ካለባችሁ የእንቅልፍ መዛባት ካለባችሁ ፀጉር እየተነቃቀለና እየሳሳ የሚያስቸግራችሁ ሰዎች ካላችሁ የቫይታሚን ዲ ምርመራ ልታደርጉ ይገባል ማለት ነው። ስለዚህ ቫይታሚን ዲ እንዳልኳችሁ ለተለያዩ ነገሮች ጥቅም የሚውል ነው። በሽታን ለመከላከል ይረዳል፣ የሙድ መዛባትን ይከላከላል ወይም ደግሞ ከድብርት ሊከላከልላችሁ ይችላል። በሽታ በተደጋጋሚ እንዳያጠቃችሁ ማለትም የሳምባ ምች፣ የሆድ ኢንፌክሽን፣ የተለያዩ የሽንት ቱቦ ኢንፌክሽኖች እንዳያጠቃችሁ ስለሚያደርግ የቫይታሚን ዲ እጥረት ካለባችሁ እነዚህ ምልክቶች ሊታይባችሁ ስለሚችሉ ቶሎ ብላችሁ ምናልባት የቫይታሚን ዲ እጥረት ምርመራ ልታደርጉ ይገባል ማለት ነው። ስለዚህ እንደዚህ አይነት ሰዎች ካላችሁ ወይም ደግሞ እነዚህ ምልክቶች በሰውነታችሁ ላይ የምታስተውሉ ከሆነ እናንተም ተጠንቅቃችሁ ምርመራ ልታደርጉ ይገባል ማለት ነው። ወደ ተመልካቾች በህፃናት ላይ ደግሞ የቫይታሚን ዲ እጥረት በሚኖርበት ጊዜ ሪኬትስ የተባለ የአጥንት መሳሳት ችግርን ሊያስከትልባችሁ ይችላል። ህፃናት ላይ ደግሞ የቫይታሚን ዲ እጥረት ሪኬትስ ለተባለ ሜዲካል ኮንዲሽን ወይም ደግሞ ሪኬትስ ለተባለ የበሽታ አይነት ሊያጋልጣችሁ ይችላል ማለት ነው። ይህም ደግሞ በአጥንታቸው ላይ የሚከሰት ችግር ነው። አጥንታቸው ከመድከሙ ወይም ደግሞ አጥንታቸው አቅም ከማጣቱ ወይም ደግሞ ጥንካሬ ከማጣቱ ጋር በተገናኘ ቦውሌግ የምንለው ወይም ደግሞ እግራቸው ልክ እንደ ጉልበታቸው አካባቢ እንደ ብራኬት ሊመስል ይችላል። እንዲሁም ደግሞ ዋይድ ሪስት ምንለው ወይም ደግሞ እጃቸው አካባቢ ሰፋ ያለ ሊሆን ይችላል ወይም ደግሞ ሪስታቸው ወይም ደግሞ የእጃቸውና የአጥንታቸው መገጣጠሚያ አካባቢ ሰፋ ሊል ይችላል ማለት ነው። እንዲሁም ደግሞ በጎድናቸው ላይ ወይም ደግሞ የሳምባቸው አካባቢ የሚገኙ ሪባቸው ላይ ወይም ደግሞ የአጥንታቸው ክፍል ላይ ደግሞ የተለያዩ ምልክቶችን ሊታዩ ይችላሉ ማለት ነው። ለምሳሌ ኮስቶ ቨርተብራል ቢዲንግ የምንለው ነገር አለ ወይም ደግሞ እባጮችን ወይም ደግሞ ጨሌ የሚመስሉ የተለያዩ እባጮችን ሊታይባቸው ይችላል። እንዲሁም ደግሞ ሃችሰንስ ግሩቭ የምንለው የአጥንት ችግርም ሊታይባቸው ይችላል። እንዲሁም ደግሞ ከከፋ ስኮሊዮሲስ የምንለው ሎርዶሲስ የምንለው ወይም ደግሞ ለአጥንት መሳሳት ጋር በተገናኘ የአጥንታቸው ኮንፊግሬሽን ወይም ደግሞ የአጥንታቸው ስርዓት አቀማመጥም ሊቀየር ስለሚችል የአጥንታቸው አቀማመጥ ስርዓት ደግሞ ከመበላሸቱ ጋር በተገናኘ ደግሞ ለተለያዩ የሳምባ ኢንፌክሽኖች በተደጋጋሚ ተጋላጭ ሊሆኑ ይችላሉ። እንዲሁም ደግሞ ከተለያዩ ቫይታሚኖች ጋር ተደማምሮ ደግሞ ከቫይታሚን ሲ እጥረት ጋር ደግሞ ተደማምሮ ደግሞ ለተለያዩ በሽታዎች ተጋላጭ ሊሆኑ ስለሚችል ስለዚህ በህፃናት ላይ ሪኬትስን ሊያስከትልባቸው ይችላል። ስለዚህ ህፃናትም የቫይታሚን ዲ እጥረት ምርመራን ሊያደርጉ ይገባል ማለት ነው። በአዛውንቶች ላይ ደግሞ እድሜያቸው በተለይ ከ60 እና ከ65 በላይ የሆኑ ሰዎች ላይ ደግሞ ለአጥንት መሳሳትና ለአጥንት መቦርቦር ኦስቲዮማሌሺያ እና ኦስቲዮፖሮሲስ ለምንለው የአጥንት የተለያዩ ችግሮች ተጋላጭ ሊሆኑ ይችላሉ ማለት ነው። ስለዚህ አቅም ማጣት፣ የጀርባ ህመም ካለባችሁ እንዲሁም ደግሞ ስትሄዱ ወይም ደግሞ ስትራመዱ የሚደክማችሁ ከሆነ እንዲሁም ደግሞ ለእናንተ ሊሰጥ የሚገባው የህክምና ምክር ምንድነው? ከአቅማችሁ በላይ የሆነ ነገር ከፍተኛ የሆነ ክብደት ያለውን ነገር ማንሳት አይኖርባችሁም። እንዲሁም ደግሞ በመተራመዱበት ጊዜ ዳገታማ የሆኑ ነገሮችን መራመድ ወይም ደግሞ ቁልቁል የሆነ ነገር ራሱ መራመድ አይኖርባችሁም። እንዲሁም ደግሞ እድሜያቸው ከ60 እና ከ65 በላይ የሆኑ ሰዎች በቫይታሚን ዲ እጥረት አማካኝነት ለአጥንት መሳሳትና ለአጥንት መቦርቦር ወይም ደግሞ ኦስቲዮማሌሺያ እና ኦስቲዮፖሮሲስ የተባሉ የአጥንት መሳሳትና የአጥንት መቦርቦር ችግሮች ተጋላጭ ሊሆኑ ስለሚችሉ እነዚህ ሰዎች የህክምና አገልግሎትና የህክምና ምክር ያስፈልጋቸዋል ማለት ነው። ከአቅማችሁ በላይ የሆነ ነገር ሊፍት ማድረግ ወይም ደግሞ ጉንብሳችሁ ማንሳት አይኖርባችሁም። እንዲሁም ደግሞ የፀሐይ ብርሃንን በበቂ ሁኔታ ልታገኙ ይገባል። እንዲሁም ደግሞ የአመጋገብ ስነ ስርዓታችሁንም ማስተካከል ይኖርባችኋል። እንቅስቃሴ በጣም ማድረግ አይኖርባችሁም። በተለይ ደግሞ የድካም ስሜት፣ በተደጋጋሚ የህመም ስሜት፣ የወገብ ህመም ስሜት፣ የአጥንት ስሜት፣ የመስል ወይም ደግሞ የጡንቻ መድከም ስሜት የሚሰማችሁ ሰዎች ካላችሁ ምናልባት የቫይታሚን ዲ እጥረት ምክንያት ሊሆን ስለሚችል የቫይታሚን ዲ መጠናችሁን እናንተም ደግሞ መመርመር ይኖርባችኋል ማለት ነው። ስለዚህ እናንተ የአመጋገብ ስነ ስርዓታችሁን መቀየርና ማስተካከል ወይም ደግሞ በቫይታሚን ዲ የበለጸጉ ምግቦችንም መመገብ ይኖርባችኋል ማለት ነው። ስለዚህ ኤርጎ ካርሲፌሎር የምንለው ወይም ደግሞ ቫይታሚን ዲ2 የምንለው ከለዚህ አብዛኛውን ጊዜ ከእጽዋትና ከተለያዩ ፎርቲፋይድ ከሆኑ ወይም ደግሞ ከተለያዩ ከበለጸጉ ምግቦች ለምሳሌ ፎርቲፋይድ ሲሪያልስ ሊሆን ይችላል ወይም ደግሞ በቫይታሚን ዲ እንዲበለጽጉ ከተደረጉ የምግብ አይነቶች ልትመገቡ ይገባል ማለት ነው። በተጨማሪም ደግሞ ቫይታሚን ዲ3ን
ማግኘት ይኖርባቸዋል ወይም ደግሞ ኮሌካልሲፌሎር የምንለውን አኒማል ቫይታሚን ዲ3 የምንለው አለ ወይም ደግሞ ከእንስሳት ተዋጽኦ የምታገኙትን ለምሳሌ ከወተት ከአሳ ከስጋ እንዲሁም ደግሞ ከተለያዩ የእንስሳት ተዋጽኦ ምርቶች የምታገኙትን የቫይታሚን ዲ3 መመገብና መጠቀም ይኖርባችኋል ማለት ነው። እዚህ ጋር ማወቅ ያለባችሁ ከአኒማል የምታገኙት ወይም ደግሞ ከእንስሳት ተዋጽኦ የምታገኙት የቫይታሚን ዲ ወይም ደግሞ ቫይታሚን ዲ3 የምንለው ከእጽዋት ወይም ደግሞ ከኤርጎ ካልሲፌሮል ወይም ደግሞ ከቫይታሚን ዲ2 አንፃር የቫይታሚን ዲን መጠን በሁለት እጥፍ ያህል የመጨመር አቅም ስላለው አብዛኛው ጊዜ መመገብ ያለባችሁ ከእንስሳት ተዋጽኦ የሆኑትን የቫይታሚን ዲ አይነቶች ነው ማለት ነው። ስለዚህ መመገብ ያለባችሁ ከእንስሳት ተዋጽኦ የሚገኙትን የቫይታሚን ዲ አይነቶችን ማግኘትና መመገብ ይኖርባችኋል ማለት ነው። ለምሳሌ እንደ ስጋ፣ አሳ የመሳሰሉትን የአሳ ዘይት ሊሆን ይችላል እንዲሁም ደግሞ ወተት የመሳሰሉ ምግቦችን መውሰድና መመገብ ይኖርባችኋል ማለት ነው። በመቀጠል ውድ ተመልካቾቼ እንዴት አድርጋችሁ ነው በተፈጥሮ መንገድ ያለምንም ሰፕሊመንት ወይም ደግሞ ያለምንም ተጨማሪ ሜዲኬሽኖች ሳትጠቀሙ እንዴት አድርጋችሁ ነው በተፈጥሮ የቫይታሚን ዲ መጠናችሁን መጨመርና ማሳደግ እንዲሁም ደግሞ ኖርማላይዝ ማድረግ የምትችሉት የሚለውን በቤታችሁ ውስጥ በቀላሉ ማድረግ የምትችሉትን መንገዶች የምነግራችሁ ይሆናል። አሁንም ከኔ ጋር አብራችሁን ቆዩ። አንደኛ በቂ የሆነ የፀሐይ ብርሃን ማግኘት ነው። በተለይም ደግሞ ከ10 እስከ 30 ደቂቃ ፊታችሁን፣ እጃችሁን፣ እግራችሁንና እንዲሁም ደግሞ ወገባችሁን ለ10 እና እስከ 30 ደቂቃ የሚያህል የፀሐይ ሙቀት ወይም ደግሞ በተለይ የጧት ፀሐይን ማግኘት ይኖርባችኋል ማለት ነው። ስለዚህ ሞርኒንግ ሰንሻይን ካለ ወይም ደግሞ የጧት ፀሐይን ከ10 እስከ 30 ደቂቃ የሰውነታችሁን ክፍል የፀሐይ ብርሃንን ማግኘት ይኖርባችኋል ማለት ነው። ስለዚህ ይሄንን በቀላሉ የምታደርጉት ነገር ነው። የፀሐይ ብርሃንን ወጣችሁ መሞቅ ይኖርባችኋል ማለት ነው። በተለይም ደግሞ ህፃናትና እድሜያችሁ ከ60 እና ከ65 በላይ የሆናችሁ ሰዎች በተደጋጋሚ የፀሐይ ብርሃንን ማግኘት ይኖርባችኋል ማለት ነው። ወይም ደግሞ ከእጽዋት ተዋጽኦ የምታገኟቸው በቫይታሚን ዲ የበለጸጉ የምግብ አይነቶች አሉ። ለምሳሌ የብርቱካን ጭማቂ፣ የሎሚ ጭማቂ ቫይታሚን ዲን በውስጣቸው ስለያዙ እነዚህንም መጠቀም ትችላላችሁ። እንዲሁም ደግሞ የተለያዩ መሽሩሞች ሊሆን ይችላሉ። ለምሳሌ በፀሐይ ብርሃን በጣም ያገኘው ፓርት ለምሳሌ የመሽሩም ክፍል ሊኖር ይችላል። ይህንንም ደግሞ ተጠቅማችሁ መመገብ ትችላላችሁ። እንዲሁም ደግሞ የእንቁላል አስኳልን መመገብ ትችላላችሁ ማለት ነው። የእንቁላል አስኳል አብዛኛውን ጊዜ በውስጡ በቫይታሚን ዲ እና በተለያዩ ፕሮቲኖች የበለጸገ ስለሆነ ቫይታሚን ዲንም ከነዚህ ምርቶች ልታገኙ ትችላላችሁ ማለት ነው። ሌላኛው በቀላሉ ልታደርጉት የምትችሉት ደግሞ ከፍተኛ የሆነ የውፍረት መጠን ካላችሁ ወይም ደግሞ በሰውነታችሁ ውስጥ ከፍተኛ የሆነ የስብ ክምችት ካለባችሁና ፋት ካላችሁ እንዳልኳችሁ ፋት ትራፕ ያደርጓል ወይም ደግሞ ቫይታሚን ዲን ትራፕ አድርጎ ለቫይታሚን ዲ እጥረት ሊያጋልጣችሁ ስለሚችል የቫይታሚን ዲ መጠናችሁ እንዳያንስ ከፍተኛ የሆነ ውፍረታችሁን ልትቀንሱትና ልትቆጣጠሩት ይገባል ማለት ነው። ይህንን ደግሞ ለማድረግ በቀላሉ በቤታችሁ ውስጥ ኤክሰርሳይዝ ማድረግ፣ ስፖርታዊ እንቅስቃሴዎችን ማድረግ ትችላላችሁ። ገመድ መዝለል ሊሆን ይችላል። ቀለል ያለ ኤክሰርሳይዝን ከ15 እስከ 30 ደቂቃ መሮጥ ሊሆን ይችላል። እነዚህን አይነት ኤክሰርሳይዞች በማድረግ የቫይታሚን ዲ መጠናችሁንም መቆጣጠር ትችላላችሁ ማለት ነው። ስለዚህ የውፍረት መጠናችሁንም መቀነስና መቆጣጠር ይገባል ማለት ነው። ስለዚህ ውድ ተመልካቾቼ ቫይታሚን ዲ3 ከተለያዩ ምግቦች በማግኘት ከማግኒዥየምና ከካልሲየም ሰፕሊመንቶች ጋር አንድ ላይ ኮምባይን አድርጋችሁ ወይም ደግሞ አንድ ላይ ቀላቅላችሁ ከአጥንት መሳሳትና ከተለያዩ ከአጥንት ችግሮች ራሳችሁን በመከላከል የቫይታሚን ዲ እጥረትን መከላከል ትችላላችሁ ማለት ነው። ሌላኛው ውድ ተመልካቾቼ በተፈጥሮ መንገድ የቫይታሚን ዲ መጠናችሁን ማሳደግ ከከበዳችሁና በተደጋጋሚ የቫይታሚን ዲ እጥረት ምልክቶች ከታየባችሁ ምናልባት የቫይታሚን ዲ እጥረት ምልክት ሊሆን ስለሚችል ምርመራ ታደርጋላችሁ ማለት ነው። በደም ምርመራ ጊዜ ኖርማል የተባለው የቫይታሚን ዲ መጠን ከ30 እስከ 100 ነው። ስለዚህ ከ30 በታች ከሆነ የቫይታሚን ዲ ሰፕሊመንት ሊሰጣችሁ ይችላል ማለት ነው። ስለዚህ በህክምና ባለሙያ ወይም ደግሞ በመታማክሩት ዶክተር አማካኝነት ታዞላችሁ ሰፕሊመንት ሊታዘላችሁ ይችላል ማለት ነው። ስለዚህ የቫይታሚን ዲ ምርመራን ካደረጋችሁ በኋላ መጠኑ በደማችሁ ውስጥ ከ30 በታች ከሆነ በሰፕሊመንት አማካኝነት ቫይታሚን ዲ ሊሰጣችሁ ይችላል ማለት ነው። ከዚህ ባለፈ ደግሞ መጠኑ ከፍ ባለ ኢንተርናሽናል ዩኒት ወይም ደግሞ በ50 ኢንተርናሽናል ዩኒት በየሳምንቱ በመርፌ አማካኝነት ለ6 እስከ 8 ሳምንታት ሊታዘላችሁ ይችላል ማለት ነው። ስለዚህ 50 ኢንተርናሽናል ዩኒት ዊክሊ ወይም ደግሞ በየሳምንቱ ከ6 እስከ 8 ሳምንታት ሊታዘላችሁ ይችላል ማለት ነው። እዚህ ጋር ውድ ተመልካቾቼ የተለያዩ የቫይታሚን ዲ ሰፕሊመንቶችን ከመውሰዳችሁ በፊት ልታደርጉት የሚገባው ጥንቃቄ ምንድነው? የቫይታሚን ዲ መጠናችሁን በደም ምርመራ አማካኝነት ልታውቁት ይገባል ማለት ነው። ምክንያቱም የቫይታሚን ዲ መጠናችሁን ሳታውቁ የቫይታሚን ዲ ሰፕሊመንቶችን በምትወስዱበት ጊዜ ኦቨርዶዝ ሊሆንባችሁ ይችላልና እንዲሁም ደግሞ ቶክሲሲቲ ወይም ደግሞ የቫይታሚን ዲ መጠናችሁ በደማችሁ ውስጥ ከፍተኛ ሊሆን ስለሚችል ለተለያዩ በሽታዎች፣ ለኩላሊት በሽታ፣ ለጉበት በሽታ እንዲሁም ደግሞ የካልሲየም መጠንን በመጨመር ለተለያዩ በሽታዎች ሊዳረጋችሁ ስለሚችል ስለዚህ የቫይታሚን ዲ መጠናችሁን በምርመራ ልታውቁት ይገባል ማለት ነው። ስለዚህ የቫይታሚን ዲ ምርመራን በየጊዜው ምርመራ በማድረግ መጠኑን ማወቅና እንዲሁም ደግሞ ሰፕሊመንት ከወሰዳችሁ በኋላም መጠናችሁ ወይም ደግሞ የቫይታሚን ዲ መጠኑ በምን ያህል ከፍ እንዳለ ለማወቅ ተገቢ የሆነ ምርመራ ሰፕሊመንት ከወሰዳችሁ በኋላ ማድረግ ይኖርባችኋል ማለት ነው። መጨረሻም ውድ ተመልካቾቼ እንደ ጥቆማ ያህል ልነግራችሁ የምፈልገው ነገር የቫይታሚን ዲ እጥረትን ለመከላከል አንደኛ በቫይታሚን ዲ የበለጸጉ ምግቦችን መመገብ፣ ትንሽም ቢሆን የፀሐይ ብርሃን ሙቀትን ማግኘት ይኖርባችኋል።
እንዲሁም ደግሞ በደም ምርመራ ወቅት የቫይታሚን ዲ እጥረት እንዳለባችሁ ካወቃችሁ በኋላ ደግሞ የተለያዩ የሐኪም ባለሙያዎችን በማማከር የቫይታሚን ዲ እጥረትን ሊከላከል የሚችል ሰፕሊመንቶችን በሐኪም ትዕዛዝ ብቻ መውሰድ ይኖርባችኋል ማለት ነው። ከዛም በኋላ ደግሞ ተመልሳችሁ መታችሁ የቫይታሚን ዲ መጠናችሁ በምን ያህል እንዳደገ የደም ምርመራ በድጋሚ በማድረግ ወይም ደግሞ ሰፕሊመንቶቹን ከወሰዳችሁ በኋላ የደም ምርመራ በማድረግ የቫይታሚን ዲ መጠናችሁን ማወቅ እንዳትረሱ ማለት ነው። በተለይ ውድ ተመልካቾች ለቫይታሚን ዲ እጥረት ተጋላጭ ሆናችሁ ሰዎች ካላችሁ ወይም ደግሞ ቅድም ያልኳችሁን የቫይታሚን ዲ እጥረት ምልክቶች በተደጋጋሚ የምታዩ ከሆነ ለተለያዩ ኢንፌክሽኖች ተጋላጭ ከሆናችሁ ምናልባት የቫይታሚን ዲ እጥረት ምልክት ሊሆን ስለሚችል ቢያንስ በየአመቱ አንድ ጊዜ የቫይታሚን ዲ ምርመራ ማድረግ ይኖርባችኋል ማለት ነው። ስለዚህ እንደዚህ አይነት ግለሰቦች ካላችሁ በተደጋጋሚ የሚደክማችሁ ከሆነ የተለያዩ የቫይታሚን ዲ እጥረት ምልክቶችን የምታስተውሉ ከሆነ እናንተ ቢያንስ በአመት ውስጥ አንድ ጊዜ የቫይታሚን ዲ ምርመራን ማድረግ ይኖርባችኋል ማለት ነው። እንግዲህ ውድ ተመልካቾች በዓለማችን ላይ እስከ 1 ቢሊዮን የሚያሉት የዓለማችን ህዝቦች በቫይታሚን ዲ እጥረት አማካይነት እየተሰቃዩ እንደሚገኙና ይህ በሽታ በጣም ኮመን እና እየተለመደ የመጣ ነው። በተለይም ደግሞ ከሌሎች በሽታዎች ጋር ከጉበት በሽታ ከኩላሊት በሽታ ጋር እንዲሁም ደግሞ የተመጣጠነ ምግብ ካለመብላት ጋር በተገናኘ የቫይታሚን ዲ እጥረት በጣም ኮመን እና እየተለመደ የመጣ ችግር ነው። ስለዚህ ቢያንስ በአመት ውስጥ አንድ ጊዜ የደም ምርመራ በማድረግ የቫይታሚን ዲ መጠናችሁን ማወቅ ይኖርባችኋል። እንዲሁም ደግሞ የተለያዩ ምልክቶችን የምታስተውሉ ሰዎች ካላችሁ የቫይታሚን ዲ እጥረት ምልክቶች ሊሆኑ ስለሚችሉ በአቅራቢያችሁ ወደሚገኝ ጤና ጣቢያ ወይም ደግሞ ሆስፒታሎች በመሄድ የቫይታሚን ዲ እጥረትን ምርመራ በማድረግ ማወቅ ይኖርባችኋል እያልኩ ከወዲሁ ቻናሌን ሰብስክራይብ እንድታደርጉና የምሰራላችሁን የተለያዩ ቪዲዮዎች ሼርና ላይክ እንድታደርጉ እንዲሁም ደግሞ በኮሜንት ሴክሽኑ ስር ያላችሁን የትኛውም ያልገባችሁን ጥያቄዎች እንድታስቀምጡ የማበረታታችሁ በድጋሜ እኔ ዶክተር ወሊያድ ገረሙ ባላለው። በቀጣይ ደግሞ በተመሳሳይ የጤና ቪዲዮ ላይ እስከምንገናኝ ድረስ መልካም ቆይታ።